ምንድነው እያደረግሽ ያለሽ? እንደሚወጣ ታመቀሽ ማለት አልገባኝም። አይደለም ለምሳሌ ነጥብ አንቺ በቃ አሁን ጓደኛዬ ነው። ተዋውቀሽ ጓደኛ ያደረግሽ ከዚህ በኋላ ጓደኛዬ ሁሌም እዚህ ልታገኘው ትችላለህ። ከዚህ በኋላ ምን ማለት ነው? ሁሌ ታገኛለህ ማለት ነው። አልወጣም። ሄሉ ምን እያደረክ ነው? ጓደኛውን አድርገሽ ነው። ምንድን ነው ለምን መጣሽ? ጓደኛዬ ነው አላልሽም እንዴ? ወዴት ነው የምወጣው? ከቤቴ ወዴት ነው የምወጣው? ማናንተ ከቤቴ የምታባርጡ? በቃ እረፍ። የፈሩት ይደርሳል፣ የጠሉት ይወርሳል አለ ያገሬ ሰው። ናሂ ብድርህ ነው። ብድር በምድር አለ። ብድሩን የማይመልስ ወንድ አይወለድ በሚለው ፋንታ ብድሯን የማትመልስ ሴት አትወለድ በሚለው በውብዬ ሄደንበታል ማለት ነው። እንሄድበታለን እስከ መጨረሻው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም አለሁላችሁ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችንን ጸልይ ያልኩኝ የቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ ካመሻሸ በጣም የተለያዩ ቪዲዮዎች ተለቀዋል። እኔም ደግሞ ዛሬ ለእናንተ ነውብዬን ይዤላችሁ ከት ብያለሁ ማለት ነው። ነውብዬን ያላያችሁ ካላችሁ ገብታችሁ በጠቅላላ ዩቲዩብ በሙሉ ቡጥቡጥና የክትክት በመሆኑ በጣም ገርሞኛል። 2 ጸበል ያስፈልጓል ማለት ነው። ለማንኛውም እንግዲህ ቤተሰብ የዛሬው ይሄ ሸበላ የሄሉ ጓደኛ ነው ብላችሁ ምን ትላላችሁ? ጓደኛ ስላችሁ ደግሞ ፍቅረኛ ምናምን እንዳትሉና ናሂን ለማን ትተሹ ነው ነነነ እንዳትሉ ማለት ነው። እግዚአብሔር ከፈቀደ ከናሂ ጋር ቢገናኙ ደስ ይለኛል። ካልፈቀደ ደግሞ ሁሉም በራሱ ህይወት ይሄዳል ማለት ነው። እና እንግዲህ ይሄ ለሄሉ የመጣ ጓደኛ ነው። በሚገርም ሁኔታ ከሄሉ ጋር በሰሞኑ አይቶት ነበረና ናሂ ዛሬ ደግሞ ውብዬ ቤት ገብቶ ተገኘ ማለት ነው። ከዛ ናሂ ያዙኝ ልቀቁኝ እሪ እምቧለ። ናሂ ስሜቱን ገባ፣ ስሜቱን አየኸው። 3-4 ቀን ያቺ ማን ነው የምትባለዋን ጦሰኛ እየጎተት ጊዜ ስትመጣ ምን ነበረ ስሜቱ? ተረዳሁ። አሁን የተረዳኸው ይመስለኛል በእርግጠኝነት ማለት ነው። ስለዚህ አንድ ሰው በሰው ጫማ በዛ ሰው ጫማ ውስጥ ሆኖ ካላየው በስተቀር እንደማይረዳው በዚህ ታውቁታላችሁ ማለት ነው። ለማንኛውም በስተ መጨረሻ እንግዲህ ውብዬ የራሷን ውሳኔ ወስና ወይ ደግሞ ሌላ ወንድ ማምጣት ፈልጋ ምናምን አይደለም። ውብዬ በድጋሚ ስራውን ገልብጣ ወደ እነሱ እያረገቻቸው ነው። እሷን እንዳረጓት እሷም ደግሞ ፕራንክ አረገቻቸው። ሜቷን እንዲረዱት እሷ እንዴት እንደሆነች ለ3 ቀን ምናምን ከ4 ቀን ከዛ በላይ ነው የተሰቃየችው ውብዬ ብቻዋን ማለት ነው። ሄሉ ደግሞ በፈጠረሽ ከዚህ በኋላ እንኳን ያለውን ቢያንስ የሚሰጥሽን ካራክተር መልካም ሆነሽ እንድትሰሪ አድርጊው። የሌለሽ ማንነት ተሰጥቶሽ በጣም እየተሰደብሽ ነው ያለሽው። በእርግጥ ሰው ጥቂት ነገር ሲያገኝ የሚሳደበው በራሱ ኬዝ በቃ የዛ ሰው ድሮ የማይፈልገው አይነት ሰው ሲሆን ነው። ድሮ መጀመሪያ ፍቅር ያለው ሰው ለዛ ሰው ሲሆን የራሱን ሀሳብ መልካም አስተያየት ሰጥቶ ለምን ይሄን አረክ ብሎ ይወቅሳል እንጂ እንደዚህ በዚህ ልክ ሞትን ስድብን ምናምን አይመኝም ለዛ ሰው። ነገር ግን ሄሉ ከዚህ በኋላ የሚሰጣት ካራክተር እንኳን ቢያንስ የተስተካከለ ካራክተር እንዲሆንልን ስንል ዳይሬክተሩን በትህትና እንጠይቃለን ማለት ነው። ከዛ ውጭ ውብዬ ጀግና፣ ቢያንስ 2-3 ቪዲዮ ስሪባቸው። አዎ ስሜቱን አሳያቸው። እነሱ ተደራጅተው ነው ተሰባስበው ነው ለስንት አንቺን ብቻሽን የተጫወቱብሽ። አሁን ሰው እንዳለች ሲያውቁ ነው እንደ መጣ የሚሉት። እንዲህ ለምን ሂጂበት? አዎ ሂጂበት ውብዬ። በነገራችን ላይ ዩቲዩብ ላይ አሁን ላይ አብዛኛውን ጊዜ ጀግና የሆኑ ከሰሩት በቃ የጀግንነትን ትወና የተቀበለችው ውብዬ ብቻ ናት። ሳታለቅስ በቃ ኮስተር ብላ እንደ ማንኛውም ሰው የሚሰማችሁ ስሜት አለ። የምታለቅሱት ነገር ሊኖር ይችላል ህይወት እስከሆነ ድረስ። ከዛ ውጭ ግን እንደዚህ ክርር ያለ ስሜት ተሰምቷት ራሷን ጥላ ምናምን አይደለም። በዛ ላይ ነፍሰ ጡር፣ በዛ ላይ ልጅ እናት፣ በዛ ላይ የገዛ ባሏ። ይሄ ነገር ሲፈጠር አስቡት። እና ለማንኛውም ውብዬ ሄጅበት 1-2-3 ቪዲዮ እንደዚህ ተጫዋችበት እና ይሄ በቤቴ እንዳልከው እሷን በቤቷ ነበረ ስጎትት የመጣሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። አዲስ ነገር ሲኖር እመልሳለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።